ኦዲየንሳችኋል ጨንቋችኋል አሁን እናንተ ትሄዱን ብዬ በቃ እንቅልፍ አልተኛሁም ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ጋሼ ከቡታጅራ ድረስ አብርሽና ሩታን ለማስታረቅ መጥተዋል። ጋሼ ለማታውቋቸው እንግዲህ የአብርሽ አባት ናቸው፣ እንደዚሁም ደግሞ የሀይሚ አባት ናቸው ማለት ነው። ብዙ ጊዜ አብርሽና ሀይሚ እህትና ወንድም የማይመስሏቸው ብዙ ልጆች አላቸው እና በዚህ አጋጣሚ እህትና ወንድም ናቸው ማለት ነው። እና ጋሼ የመጡበት ምክንያት ምንድን ነው? ያው ሩታ ነገ ወደ አውሮፓ እበራለሁ ብላለች። እንደገና ደግሞ ሁሉን ነገር እንደጨረሰች ሁሉ ቪዛ ምናምን እንደመጣላት እና በረራው ነገ እንደሆነ ነው የተናገረችው። ጋሼም እንግዲህ ይሄንን ሰምተው ነው የመጡት ማለት ነው። እና ይሄ እንዲመጡ ያደረገችው እና ደግሞ ያው ከጽጌ ጋር አውርተው ማለት ነው። እና እንደ አጋጣሚ ሩታ ቤት አላደረችም ነበረ። እንደምታውቁት ሩታና አብርሽ ቢኮራረፉም አንድ ቤት ነው የሚኖሩት። ነገር ግን ትናንትና ጋሼ ስለሚመጡ ሌላ ቦታ ነው ያደረችው እንደ አጋጣሚ ሆኖ። እሷ ግን የምታውቀው ታሪክ አልነበረም ማለት ነው። ከዛም ጋሼ መጥተው እና አብርሽ ቤት ካረፉ በኋላ ጽጌ ቤት ወሰደቻት ማለት ነው። ምን ብላ ነው የወሰደቻት? ቤት እንግዳ አለ የሚፈልግሽ፣ ግን ያው ይሳቅና ዳኒ እንደሆኑ ነበር የነገረቻት። አልሄድም ብላ ብዙ አሳምናት ነው ሄደችው። ምክንያቱም ጽጌ ከዳኒ ጋር ኩርፍ ስለነበረች ልትሄጂ ከሆነ የተጣለሻቸውን ይቅር በያቸው በሚል ነው አታላ ይዛት ሄደችው ማለት ነው። እና በነገራችን ላይ ጽጌ ማሳመን በጣም ነው የምትችለው እና ምንም ትበል ምንም ሰውን የማሳመን አቅም አላት በዚህ አጋጣሚ። ከዛ በርጋ እስከምትደርስ ድረስ አላወቀችም ነበረ ማለት ነው ሩታ ማን እንዳለ። በርሰ ተንኳክቶ ማን ነው ሲሉ ያው አወቀቻቸው፣ ጋሼ ወይም የአብርሃም አባት እንደሆኑ ማለት ነው። ያው አትመለስ ነገር አይተዋታል። በር ላይ ነበረች፣ የግድ መግባት ነበረባት። ዝቅ ብላ ጉልበት ስማ እንግዲህ ሰላምታ አቅርባ እዛ ቁጭ ብላለች ማለት ነው፣ ሳትወድ በግዷ። እና ያው ጋሼም እንዳሉት ከሆነ ምን ነካችሁ? በትዳራችሁ ምን ገባ? በፍቅራችሁ ምን ገባ? እኔ እኮ እናንተን ድሬ ልዘይራችሁ መምጣት ነው እንጂ የምፈልገው በዚህ መልኩ ቀድሜ በዚህ ነገር እመጣለሁ እና ቤታችሁ አገኛቸዋለሁ ብዬ አላሰብኩም። ለምንድን ነው እንደዚህ የምትሆኑት? ለምን አትረጋጉም? ለምን አታስተውሉም? ኦዲየንስ ለእናንተ ትዳር የሚጨነቀውን ያክል እናንተ ለህይወታችሁ ወይም ለትዳራችሁ የምትጨነቁ አይመስለኝም። አንቺም አብርሃምም ማስተዋል አለባችሁ ነው ብለው በቃ ደስ የሚል የአባትነት ምክር ነበረ ሲመክሯት የነበረው ማለት ነው። እና መታረቅ እንዳለባቸው ምናምን ነገር ነግረዋታል። ነገር ግን እሷ ግን ምን አለች? በረራ አለኝ፣ እሱ ደግሞ ቪዛ መጥቶልኛል፣ ዛሬ ሌሊት ወይ ነገ ነው ወደ አውሮፓ የምበረው እና መቅረት አልችልም። ከዚህ የትምህርት ቤት መልቀቂያ አውጥቻለሁ። እንደገና ደግሞ ብዙ መስራት ያለብኝን ነገር ሰርቻለሁ። ኦልሬዲ ተዘጋጅቻለሁ፣ ቀኑም ደርሷል። ስለዚህ ነገ ነው በረራዬ። ይሄ ደግሞ በፍጹም ልሰርዘው የማልችለው ነገር ነው ብላለች። ያው እንግዲህ እኔም የመጣሁት በረራ አላት፣ አትደርስባትም፣ እስካሁን ልትሄድ ትችላለች ምናምን ብለው ነግረውኛል። ነገር ግን ይመስለኛል እነ ዳኒ ናቸው። ዳኒ ደውሎ ሩታ ምን ልትበር እንደሆነ እና እኛ ለምንን እምቢ ብላናለች እና ምናልባት እርስዎን ልትሰማ ስለምትችል ብሎ ነው እንግዲህ ዳኒ ከጋሼ ጋር ተማክሮ ጋሼ እንዲመጡ ያደረገው ማለት ነው። እና ልትሄድ ስለሆነ ላትደርሱባት ትችላላችሁ ሲባሉ ነው እኔማ ደርስባታለሁ ቶሎ መሄድ ያለብኝ ብለው የመጡትና አግኝተዋታል ማለት ነው። እና ያው እሷም የግድ መሄድ እንዳለባት እና ትኬቱን መቃጠል እንደሌለበት ነው የነገረቻቸው። እሱን እናስብበታለን፣ ነገር ግን መጀመሪያ መታረቅ ይቀድማል ብሏል ማለት ነው ጋሼ።
በነገራችን ላይ ጽጌም ስትል ነበረና ምንድን ያለችው እንደዚህ በልህ ሳታስብበት ፍላጎቱ ሳይኖራት ከአብርሽ ለመራቅ ብቻ ብላ ዝም ብላ ብሪክ ብላ ብትሄድ አለችበት ሀገር ሆና ልትጸጸት ትችላለች። ምክንያቱም ሰው ልጅ ሲናደድ የሚወስነው ውሳኔ አያውቀውም። ታውቃላችሁ፣ የሰው ልጅ በጣም ከተናደደ ለውሳኔ ይቸኩላል። ነገሩ ያ ንዴቱ ሲረጋጋ ግን ለምንድን እንደዚህ ያደረግኩ ብሎ እንደገና ደግሞ ወደ ጸጸት ይገባል ማለት ነው። ስለዚህ እንደውም በጣም ስንናደድ ውሳኔዎችን ባንወስን አሪፍ ነው ብዬ ነው የማስበው። ምክንያቱም የሰው ልጅ ስሜታዊ ሆኖ የሚወስናቸው ነገሮች ጥሩ ተብሎ አይታሰብም ማለት ነው። በልህ በንዴት ስለሆነ አናስተውልም፣ ምን እያደረገ እንዳለ ራሱ አናውቀውምና ነገሩ ካለቀ ከተረጋጋ በኋላ ግን እንደምን ነክቶኝ ነው እንደዛ ያደረግኩት ምናምን ነገር የማለት ብዙ ጊዜ ልማድ አለና ይሄ ደግሞ በጣም ዋጋ ያስከፍለናል ማለት ነው። አሁን ሩታ ከአብርሽ ጋር ለመናደድ ብቻ አብርሽን ለማናደድ ብቻ ወደማትፈልገው ሀገር፣ በእርግጥ አውሮፓን ማንም ይፈልገዋል። ነገር ግን እሷ ኢትዮጵያ ላይ ራሱ ምንም አላጣችም። ገብቷቸዋል። የሰው ልጅ እኮ ስደት የሚሄደው የተሻለ ኑሮ ለመኖር ነው። እሷ ደግሞ አሁን ላይ ዩቲዩብ በደንብ እየሰራች ኑሮዋን እየኖረች ነው። ስለዚህ የግድ አውሮፓ መሄድ አለባት ብዬ አላስብም። ስደት የትም አይመችም አይደለም፣ አውሮፓ የትም ማለት ነው። ገብቷቸዋል። ሰው ከሌለው ኑሮን ለማሻሻል ነው የሚሄደው፣ በቃ ሌላ አይደለም። ስለዚህ እዛ የምታገኘውን እዚህ ካገኘች ለምን እዛ ድረስ ትሄዳለች? በዛ ላይ ለምን ትዳሯን ፈታ ትሄዳለች? በትንሽ አለመግባባት ማለት ነው። ስለዚህ እኔ እንደኔ ትኬት ነው የሚቃጠለው፣ ይቃጠል። መልቀቂያም ከሆነ ተመልሶ እዛው መመዝገብ ነው። ሌላ ምንም ያው ቢቃጠል ገንዘብ ነው። ገንዘብ ያው እስካሁን የተፈጀው ፕሮሰስ ሊቃጠል ይችላል፣ ይቃጠል። ምክንያቱም ከእሷ አይብስ የማትፈልገው ህይወት ውስጥ በንዴት ሄዳ የማትፈልገው ሀገር ወይንም እዛ ሄዳ ባይተዋር ከምትሆን እዚህ ብዙ ነገር አይታለች ለምዳለች እና እዛ ሄዳ ዲፕሬሽን ውስጥ ከምትገባ የተቃጠለው ተቃጥለው ትኬቱ ማለት ነው እዚሁ ታርቀው ከአብርሽ ጋር አግብተው ወልደው በስተው ተባስተው በፍቅር ቢኖሩ ደስ ነው የሚለን ማለት ነው። ስለዚህ መለያየት የለባቸውም። እንግዲህ ያው ጋሽን ትፈራለችም ታከብራለችም። ይሄ እንደ ሌሎቹ ዞር በሉልኝ ምናምን ብላ ስለማታባረር እንግዲህ ያው ተይዛለች ማለት ነው ሳትፈልግ። እንግዲህ እንደምትታረቅ ተስፋ አለኝ። ምክንያቱም የሰው ልጅ መጀመሪያ ይታረቃል፣ ከታረቀ በኋላ ነው ሌላው ፕሮሰስ ደግሞ ይቀጥላል። ስለዚህ ጋሽ የሚያሉት እንደዛ ነው። ነገ ነው የሚሄደው ከአብርሽ ጋር አልኖርም ስትላቸው አለመኖሩን ተዩና መጀመሪያ ታረቁ ብለዋታል ማለት ነው። እሷም ደግሞ እሺ ነው ያለችው። ምክንያቱም እሺ ከማለት ውጭ ምንም አማራጭ የላትም። አማቿ ናቸው፣ ማክበር አለባት። የባሏ አባት ስለሆኑ ምንም ቢሏት ምንም እሺ ከማለት ውጭ ይሄ እነ ዳኒ ላይ እነ ጽጌ ላይ እነ አብርሽ ላይ የምትንቀባረር መቀባረር አትችልም። በቃ ታይዛለች ማለት ነው። ሳታውቀው ሰርፕራይዝ ነው የተደረገችው። ጽጌ ግን ደግ አድርገሻል። የምር እንደዚህ ካልሆነ አይሳካም። እና ያው እንግዲህ እሺ ብላለች፣ ይታረቃሉ ማለት ነው። ታረቁ ማለት ደግሞ ትኬቱ ተሰረዘ ማለት ነው። ተሰረዘ ማለት ደግሞ ሩታ ቀረች ማለት ነው። ከቀረች ደግሞ ከአብርሽ ጋር አብረው ይሆናሉ። ስለዚህ በቃ ምዕራፉ እየተጠቃለለ መጥቶ እዚህ ጋር ደርሷል ማለት ነው። እንግዲህ ጋሼም እንግዲህ ለእነሱ ብለው ከቡታጅራ ድረስ አዲስ አበባ ድረስ ለመጀመሪያ ጊዜ ሲመጡ ማለት እንደዚህ ሩታና አብርሽ አሁን አንድ ከሆኑ በኋላ ሲመጡ ለመጀመሪያ ጊዜ ነው እና የሽምግልና ጊዜ ይመስለኛል መጥተዋል። ለሽምግልና ጊዜና አሁን ማለት ነው። እና ያው እርግጠኛ ነኝ ያው እሺ ብላ ትታረቃለች ብዬ አስባለሁ ማለት ነው። እና ጽጌ ጥሩ ነገር አድርገሻል። ጓደኛ ማለት እንደዚህ ነው። እውነት እሷ ለጊዜ ሊያናድዳት ይችላል ስለዋሸሻት ምናምን፣ እነ ዳኒ ናቸው ቤት ያሉት ብለሽ ስለወሰድሻት ልትናደድብሽ ትችላለች። ነገር ግን ስታስበው በኋላ ታመሰግንሻለች ማለት ነው። እና አሪፍ ነው ጓደኛ ማለት እንደዚህ ነው። እና ያው ጋሼ ስለመጡ ደስ ብሎኛል። ምክንያቱም ከቃላቸው ስለማትወጣ ሳትወድ በግዷ ትታረቃለች ብዬ አስባለሁ። ስለዚህ በቃ መታረቅ ነው ያለባት። ምክንያቱም ለመታረቅ እኮ አሁን በቃ በቂ ምክንያት አግኝታለች ሲጀመር። ለምን ዋና ምክንያቷ ፍቅር ነበረች። በእርግጥ በፍቅር አልተጣሉም፣ ግን
በፍቅር ባይጣሉም ነገሩ አይካረርም ነበር። ፍቅር ባትገባ ያው ለማስቀናት ነው የገባው ብላለች። ነገር ግን አሁን ትክክለኛ ለማስቀናት መግባቷን ስታቅ ደግሞ ለአብርሽ ምንም አይነት ቂም ራሱ አይኖራትም። ምክንያቱም ያ ነገር ፌክ እንደሆነ ካወቀች ሙሉ በሙሉ ይቅርታ በንጹህ ልቧ ትቀበላለች ብዬ አስባለሁ። ምክንያቱም ያው አንድ ሰው ከፍቅር ጋር ያለው ነገር እውነተኛ ነገር ቢሆን መቼም አታምነውም። መተማመን በመሀላቸው ይጠፋል። ቢታረቁ ራሱ ፍቅራቸው እንደ ድሮ አይሆንም። ነገር ግን ያው እንደሚታወቀው ለውሸት ነው ብለዋል። ሩታን ለማናደድ እስከሆነ ድረስ ያ ነገር ምንም ውስጧ የሚቀር ቂም ነገር የለም ማለት ነው። ለዛ አብርሽን ይቅርታ ለማለት ምንም አይነት መስፈርት አያስፈልጋትም ማለት ነው። ስለዚህ ይታረቃሉ ብዬ አስባለሁ። እንግዲህ ሩታ ተሳፍራ ትሄዳለች አትሄድም የሚለውን ነገር ነገ የሚታይ ይሆናል። ምክንያቱም ትኬቱ ለነገ ነው ተብሏል። እንግዲህ ከነገ በኋላ ኢትዮጵያ ውስጥ ካየናት ሩታ ቀርታለች ማለት ነው። እንደኔ ብትቀር ነው የሚሻለው። እንዳልኳችሁ እዚህ ቤተሰብ አለ፣ ምርጥ ህይወት አለ፣ ምርጥ ስራ እየሰራች ነው። ስለዚህ አውሮፓ ይቅርባት፣ እዚሁ ትሆን ብዬ ነው የምለው። እንግዲህ ነጋሽም ደግሞ በዚህ ብለው እንደሚያስቀሯት ተስፋ አደርጋለሁ። የሁሉ ጓደኛ ጨክኖማ አይለቃትም ማለት ነውና በጣም ደስ ይላል። ጋሼ እንኳን መጡ እና ሩታ ትቀራለች የምትሉ ላይክ እስኪ ማለት ነው የምር ነገር ኮሜንት ላይ አስቀምጡልኝ። መሄድ አለባት አውሮፓ የምትሉ ኮሜንት አስቀምጡ። ኖ ከአብርሽ ጋር ተታርቃ መቀጠል አለባት የምትሉም ደግሞ ኮሜንት አድርጉልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።